በምን ቀን ነው ይሄንን ቻሌንጅ የጀመርኩት ወደ ማለት እየደረስኩ ነው። ዛሬ ጀምሮ ሐዋርያው ጳውሎስ ለቆላስይስ ቤተክርስቲያን ሲናገር እንደዚህ አለ። እንኳን በደህና ወደ ዩቲዩብ ቻናሌ በሰላም መጣችሁ። ኢዮብ ነኝ። ዛሬም ያስተምራል ይጠቅማል ብዬ ያሰብኳቸውን ቪዲዮዎች እንዲሁም ደግሞ ቲክቶክ ላይ ያስጀመርኩትን ቻሌንጅ ሰብሰብ አድርጌ ይዤ መጥቻለሁ። አብረን ሪአክት እናደርጋለን። ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮውን ሲጀምሩ ላይክ በማድረግ ቪዲዮውን ይጀምሩ። ወደ ቪዲዮው እንሂድ። የንስሐ ጸሎት። ታጋሽና ቸር የሆንክ ኃያል እግዚአብሔር ትእዛዛትን ቸል ማለታችንን እና መርሳታችንን በድርጊታችን በንግግራችንና በሐሳባችን መሳታችንን ሌሎችን ሰዎች መጉዳታችንን ያልሰራነው መልካም ሥራ መኖሩን እንናዘዛለን። በሙሉ ልባችን ንስሐ እንገባለን። እግዚአብሔር ሆይ የበደልንህን ሕዝብ ይቅር በለንና ወደ አዲስ ሕይወት አድርሰን። እግዚአብሔር ይርዳን። በነገር ሁሉ እግዚአብሔር ይክበር። ጸጋና ሰላም ይብዛላችሁ። ቻሌንጁ ከተጀመረ ዛሬ 4ኛ ቀኑን ይዟል። ያለፉትን 3 ቀናቶች 30 ቪዲዮዎችን ለቅቄያለሁ። እስከዛሬ ከምለቃቸው ቪዲዮዎች በጣም የወረደ ቪው ነው ያለው። ነገር ግን በአንድ ቀን ውስጥ ብቻ 1000 ቤተሰቦችን ማፍራት ችያለሁ። ወንድምናቶቼ ሐሳባችሁን ይዛችሁት ነው። ብዙ ሰው አየው አላየው የሚለው ላይ አትጨነቁ። መልእክታችሁን ከማስተላለፍ አንጻር ብቻ አይታችሁ ይዛችሁ ነው። የሚቀበለው ሰው ይቀበለዋል። ደግሞ መልእክቱ ብዙ ሰዎች ጋርም ሊደርስ ይችላል። ስለዚህ እንድትበረቱ ለማበረታታት ያክል ነው። አመሰግናለሁ። በዚህ ቻሌንጅ ብዙ ነገሮችን እያየሁ ነው፣ እየተማርኩ ነው። ያው 4ኛ ቀን አልፎ 5ኛውም ቀን አልፏል። የሁለቱን ቀናቶች ቪዲዮዎች ነው ይዤ የመጣሁት። አልቻልኩም ነበርና በቃ አመመኝ፣ ከባድ ነበረ ዩቲዩብ ቪዲዮ ለእናንተ ለመስራትም እና ግን ከነበሩኝ ከዚህ በፊት የነበሩኝ ቪዲዮዎች በጣም ይሄዱ ነበር፣ ኢንጌጅመንት ነበራቸው። አሁን ይህንን ቻሌንጅ በጀመርኩ ጊዜ ግን በጣም የወረደ ነው። በጣም የወረደ ማለት 1000 ከፍ ካለ 5000 20000 በጣም ከሄደ 20000 ነውና ግን በ4 ቀን ውስጥ አሁን ላይ ሳየው ወደ 2000 ጨምሯል። አሁን እዛ ላይ 1000 ነበር። ዛሬ ሳየው በ5ኛ ቀኑ ወደ 2000 ጨምሯል። ሶ ይዛችሁት የምትመጡት ሐሳብ ነው ሰውን የሚገዛው እና ጥቂት ሰው አየው ብዙ ሰው አየው ብላችሁ አትጨነቁ። ሶ ለሰው ለመሸጥ ለመስጠት ለማገልገል የምታስቡት ነገር ካለ አውጡት፣ በቃ ስጡት፣ ይውጣ ከእናንተ ይውጣ ለማለት ለማበረታታት ያክል ነው። ቻሌንጁ በጣም አሪፍ ነው። ቀጣይ ያጋጠመኝን አንድ ቪዲዮ አሳያችኋለሁ። በምን ቀን ነው ይህንን ቻሌንጅ የጀመርኩት ወደ ማለት እየደረስኩ ነው። አይኔን በጣም አሞኛል። ከሌሊቱ 8 ሰዓት ሆኗል። ለነገ የዩቲዩብ ቪዲዮ ልሰራ ስል በቃ አልቻልኩም። በቃ ደከመኝና በቃ ጋደም አልኩኝ እና ጠዋት ስነሳ ደግሞ ቀን 5-10 ቪዲዮ ይጠብቀኛል። እሱን ሳስብ ጭራሽ አልቻልኩም ማለት ነው። እና ወደ አንድ ነገር ሐሳብ ሄደ። በስራችን ወደ እግዚአብሔር መቅረብ የምንችል ከእግዚአብሔር ጋር መታረቅ የምንችል ቢሆን ኖሮ እንዴት ነበረ ምንችለው? በእውነት አንችለውም፣ በፍጹም አንችለውም። እመኑ፣ በፍጹም አንችለውም። እግዚአብሔር የተመሰገነ ይሁን እንዲያው በጸጋው በእምነት ወደ እርሱ እንድንቀርብ ስላደረገን ደግሞ ስራችንን ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለፈጸመልን ስለሰራልን እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። መልካሙን ስራ በማድረግ በመስራት እንትጋ። እግዚአብሔር ይርዳን። ስራ ስል ተገፋፍተናል። እንግዲህ ስሜቱን የነበረውን ስሜት አይታችሁታል ብዬ ተስፋ አደርጋለሁ። በጣም ከባድ ነው። እንግዲህ አንድ ቀን አዘለልኩ ማለት ነው። ዩቲዩብ ለእናንተ ልቀርጽ የነበረውን የቀን 4 የነበረውን ቪዲዮ ሰብሰብ አድርጌ ላቀርብ የነበረውን ዛሬ 5ኛው ቀን ላይ ነው የ3 እና የ4ን ቀን ሰብሰብ አድርጌ እየቀረጽኩ ያለሁትና በጣም ከባድ እንደሆነ በጥቂቱ ለመናገር ያክል ነው። ቀን 10 ስሞላ እንዴት ነበር ያሳለፍኩት የሚሉትን በቪዲዮዎች ስቀርጽ ያጋጠሙኝ ነገሮች ወደ እናንተ ይዤ እመጣለሁ። ነገር ግን እዚህ ውስጥ ምንድነው የቀረልኝ? በቃ በስራችን ወደ እግዚአብሔር መቅረብ እንደማንችል ይሆን እንዳስብ አደረገኝ እግዚአብሔር እና እንደ መልእክት ይሆን ዘንድ ለወንድምና ለእህቶቼ ቪዲዮ ሰራሁበት። ከዛ አንጻር ነው። ወደ ቀጣይ ቪዲዮ እንሂድ። ከዛሬ ጀምሮ ሳልሆን እንደ ድሮ አንተን ብቻ
የወንድም ሳሚን ቪዲዮ ሁላችንም አይተነዋል ብዬ ተስፋ አደርጋለሁ። እኔ ቃላት ስላጠረኝ እንዲሁም ምን ማድረግ እንዳለብኝ ግራ ስለገባኝ ዝም ብዬ ነበር። አንዳንድ ሰዎች ደግሞ ሜንሽን አድርጋችሁ የነበረ ቪዲዮ ላይ እና ዛሬ አንድ ተነሳሽነትን አይቻለሁ። ክብረአብ እንዲሁም ደግሞ አቤል ጋሻው አግኝተውት በአካውንቱ ገንዘብ ድጋፍ እንዲደረግለት እንቅስቃሴ እንደጀመሩ አይቼ ነበር። ጥሩ ተነሳሽነት ነው። በጣም ደስ ይላል። እንዲሁም ደግሞ እኛ አማኞች ክርስቲያኖች በጸሎታችን እንድንተጋለት ቤተክርስቲያን የራሷን ውሳኔ ወስናለች። ዳግም ደግሞ እግዚአብሔር የምህረት አምላክ ነውና ዳግም የምህረት ደጁ ክፍት ነው ብዬ አምናለሁና እግዚአብሔር በምህረቱ ጎብኝቶት ዳግም በቤተክርስቲያን ምስባክ ላይ ቆሞ ቀድሞ ሲያገለግለው የነበረውን ጌታ እግዚአብሔር እድልን ሰጥቶት ካለበት ነገር ወጥቶ አምልጦ ድጋሚ ደግሞ አብረን እንደምናመልክ ተስፋ አደርጋለሁ። ግን በጣም ከጎኑ አብረው መሆን ያለባቸው ብዙ ሰዎች እግዚአብሔር እንዲሰጠው መጸለይ ያለብን፣ እንዲሁም ደግሞ ይሄ ልብ ያላቸው ሸክሙ ያላቸው ሰዎች በእውነት በትጋት በቃ ውጤት እስኪያመጣ ድረስ አብረው ሳይለዩት በቃ ማድረግ የሚጠበቅባቸውን ቢያደርጉ ብናደርግ በቃ እኔ በጸሎት ሊሆን ይችላል፣ ገንዘብ ያለው በገንዘቡ ሊሆን ይችላል፣ ጊዜ ያለው በጊዜው ሊሆን ይችላል፣ የምክር አገልግሎት መስጠት የሚችል የምክር አገልግሎት ሊሆን ይችላል፣ ከሱስ እንዴት መውጣት እንዳለበት በቃ ሁሉ በሚችለው ነገር አብሮት ሆኖ ተለውጦ ብናይና እግዚአብሔርን ብናመሰግን እኔ በጣም ደስ ይለኛል። በእውነት እግዚአብሔር በምህረቱ ይጎብኘው። ቸርነትህና ምህረትህ በሕይወቴ ዘመን ሁሉ ይከተሉኛል እንዳለ ዳዊት እግዚአብሔር በምህረቱ ያቁመው። ይህንን ነው ልል የምችለው። በጸሎታችን ሁላችንም እናስበው። ሐዋርያው ጳውሎስ ለቆላስይስ ቤተክርስቲያን ሲናገር እንደዚህ አለ። የፍቃዱን ዕውቀትና የመንፈስን ጥበብ አእምሯችን ሁሉ እንዲሞላ ስለእናንተ ጸልያለሁ ይላልና በዚህ ዘመን አንድ ነገር ማወቅ አለብን ብዬ አስባለሁ። እግዚአብሔር በሕይወታችን ሊሰራ የፈለገውን እግዚአብሔር በሕይወታችን ሊያከናውን የፈለገውን ማወቅ አለብን። ስለዛ በእግዚአብሔር ፊት እንመርከክ። እግዚአብሔር በሕይወታችን ሊሰራ የወደደውን ነገር እንዲያደርግ በእግዚአብሔር ፊት እንመርከክላለን። ጸጋ ይብዛላችሁ። ተባረኩ። ወዳችሁ በዚህ ምድር ላይ ስንኖር ተወለደ፣ ተማረ፣ አደገ፣ አገባ፣ ወለደ፣ ሞተ የሚባል ህይወት ኖረን ማለፍ አለብን ብዬ አላስብም። ከዛ በዘለለ መኖር አለብን ብዬ አምናለሁ። እግዚአብሔር በእኛ ህይወት ሊሰራ የወደደውን የፈቀደውን ነገር አውቀን ፈጽመን እንድናልፍ እግዚአብሔር ይርዳል። ይህንን እንድናውቅና ፈቃዱን እንድንለይ ደግሞ በፊቱ መንበርከክ አለብን። በቃ ይሄ ልጅ የተናገረው ይህንን ነው። ወደ እግዚአብሔር ፊት እንንበርከክ። እግዚአብሔር በእኛ ህይወት ሊሰራ የወደደውን ነገር እንወቅ እና አገልግለን ማለፍ ይሁንልን። ወንድሜ እግዚአብሔር አብዝቶ ይባርክ፣ ጸጋውን ያብዛልህ። ተባረክ ማለት እወዳለሁ። እግዚአብሔር ይርዳን ሁላችንን። ዛሬ በመጽሐፍ ጥቆማዬ በጳውሎስ ፈቃዱ የተጻፉትን 3 መጽሐፎችን ልጠቁማችሁ ወደ እናንተ መጥቻለሁ። አካብዶ መናገር ከማይችሉ ሰዎች መካከል አንዱ ነኝ። እናም ደግሞ አካብጄ ተናግሬ ብዙ ሰዎች ሰምተውት ቢያነቡት ብዬ ከምመኘው መጽሐፍ አንዱ የእግዚአብሔር ልጅ የሚለው ይህንን መጽሐፍ ነው። የጌታችንና የመድኃኒታችን የኢየሱስ ክርስቶስን ማንነት ክርስቶሎጂን በደንብ በትንታኔ የሚያቀርብልን እንዲሁም ደግሞ ትምህርተ ሥላሴን በደንብ የሚያስተምረን ይህ መጽሐፍ ሊኖራችሁ ይገባል ብዬ አምናለሁ። አብዛኞቻችሁ እንዳነበባችሁ ተስፋ አደርጋለሁ። ይህ መጽሐፍ የሌላችሁ ያላነበባችሁ ወንድምናቶች ገዝታችሁ እንድታነቡት ለማበረታታት እወዳለሁ። እንዲሁም ደግሞ እነዚህ ሁለቱን መጽሐፎቹን መጣጥፍ የምትወዱ ከሆነ የብርሃን አንጓዎችና ያልተንኳኩ በሮችን እንድታነቧቸውም ለመጋበዝ ነው። ፖል እግዚአብሔር አብዝቶ ይባርክ፣ በረከታችን ጸጋውን ያብዛልህ፣ በብዙ እግዚአብሔር አብዝቶ ይባርክ ማለት እወዳለሁ። አሜን። በእውነት እግዚአብሔር አብዝቶ ይባርክ ፖል በድጋሚ ማለት እወዳለሁ። በቃ መጽሐፉን ሁላችንም ፈልገን እንድናነበው ለማበረታታት ያክል ነው። እዚሁ ዩቲዩብ ላይ ያላችሁ ቤተሰቦች እንድታዩት ነው። በጣም ትጠቀሙበታላችሁ፣ በብዙ ታተርፉበታላችሁ ለማለት ያክል ነው። ወደ ቀጣይ ቪዲዮ እንሂድ። የምንወደው ነቢይ ጥሌ በተደጋጋሚ ጊዜ እንዲህ ሲል እንሰማዋለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህ ሐሳብ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው የሚገኘው? በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ ስንመለከት እናገኘዋለን። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጸሐፊስ የት አለ? የዚች ዓለም መርማሪ ሴት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለግሪክ ሰዎች ሞኝነት ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን።
አሜን። በነገር ሁሉ እግዚአብሔር ይክበር። ጸጋና ሰላም ይብዛላችሁ። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ ሰብሰብ አድርጌ በርከት አድርጌ አስተማሪና ይጠቅማችኋል ብዬ ያሰብኳቸውን ቪዲዮዎች ወደ እናንተ ይዤ እመጣለሁ። እስከዛው ድረስ ቸርን ሰንብት። ተባረኩ።